ሰላም ጤና ይስጥልን ውድ ፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። የሩዋንዳ የዘር ማጥፋት ወንጀል በአንጻራዊ ሁኔታ የቅርብ ጊዜ የዘር ማጥፋት ምሳሌ ነው። ብዙዎቻችሁ ሆቴል ሩዋንዳ የሚለውን ፊልም አይታችሁ አሊያም ሰምታችሁ ስለተፈጠረው የዘር ጭፍጨፋ ተረድታችሁ ሊሆን ይችላል። ነገር ግን ብዙም የማይታወቀው ነገር የተለያዩ ፓርቲዎች አነሳሽነት፣ የተባበሩት መንግስታት ሚናና በአብዛኛዎቹ ሁቶዎችና በአናሳ ቱትሲዎች መካከል ያለውን ጥላቻ የዘራው ታሪካዊ ዳራ ነው። የሩዋንዳ የዘር ማጥፋት ወንጀል በተለያዩ ምክንያቶች የተከሰተ ሲሆን በአካባቢው ላይ ስፍር ቁጥር የሌላቸው መዘዞችን አስከትሏል። በዛሬው ዝግጅታችን ለዘር ማጥፋት ወንጀሉ ምክንያት የሆኑትን ሰፊ ክስተቶች ለማብራራት እንሞክራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። የሩዋንዳ መንግስት በመጀመሪያ ይተዳደር የነበረው በአብዛኛው የእርሻ ሰራተኞች የሆኑትን ሁቱን በሚቆጣጠሩት አናሳ የቱትሲ መኳንንት ነበር። ይህ በጥቅሉ ስናየው እንጂ በቱትሲ ንጉሳዊ ፍርድ ቤቶች ውስጥ ለሁቶች የተወሰኑ ሚናዎች ነበሩ። እንደዚሁም የቱትሲ ገበሬዎችም ነበሩ። ነገር ግን በሚኖሩባቸው አካባቢዎች ቋንቋና ወጎች ሁቲዎችና ቱትሲዎች ፍጹም ተመሳሳይና የማይለዩ ናቸው። እንደ አውሮፓውያን አቆጣጠር በ1800ዎች ውስጥ የአውሮፓ ካቶሊክ ሚስዮናውያን ለሃይማኖታዊ ተልእኮ በሚል ሽፋን ወደ አካባቢው ሲመጡ የቱትሲ ልሂቃንን የካቶሊክን እምነት እንዲቀበሉ ማድረግ ቢከብዳቸውም በተቃራኒው በሁቶች በኩል የበለጠ ስኬታማ መሆን ችለዋል። ሩዋንዳ በ1897 በጀርመን ቅኝ ግዛት ስር ገባች። ይህ አገዛዝም የዘር አስተሳሰቦችን ይዞ ነበር የመጣው። የጀርመን ቅኝ ገዢዎች የቱትሲ ልሂቃን ቁመታቸውን፣ የፈካ ቆዳቸውንና የማስተዳደር አቅማቸውን በመመልከት በዘር ከሁቶች የበላይ እንደሆኑ ያስቡ ነበር። ቱትሲዎች ከፍተኛ የወተት ፍላጎት የነበራቸውና ጉልበት የሚጠይቅ ስራ ላይ እምብዛም የማይሳተፉ ነበሩ። በአማካይ ከሁቱ የበለጠ ረዣዥምና ነጣ ያለ ቆዳ ነበራቸው። እናም ጀርመን በወቅቱ ባለው የስልጣን መዋቅር ላይ ተመስርታ የቅኝ ግዛት ጉዳዮችን ለማስተዳደር እንዲረዳት ቱትሲዎችን ሾመች። ከአንደኛው የዓለም ጦርነትና ከጀርመን ሽንፈት በኋላ የቤልጂየም መንግስት ሩዋንዳን በቅኝ ግዛት ተቆጣጠረ። የቤልጂየም ባለስልጣናት ዩጂኒክ መርህ የሚባለውን ሲተገብሩ ቀድመው የነበሩት የዘር ክፍፍል ንድፈ ሐሳቦች ተስፋፉ። ቱትሲዎችንና ሁቶችን ለማነጻጸር የራስ ቅል መጠን፣ የቆዳ ቀለምና ቁመት እንደ መስፈርት ስራ ላይ ውሏል። ቤልጂየሞች ቱትሲዎች በተፈጥሮ የሁቶች የበላይ እንደሆኑና በፖለቲካው ስልጣን ላይ የአንበሳው ድርሻ ሊሰጣቸው እንደሚገባ ያምኑ ነበር። በሩዋንዳ አብዛኛዎቹ ሁቶች ካቶሊክ ነበሩ። ይህም ማለት የሁቱ ፖለቲከኞችና ኤሊቶች በብዛት በቤተ ክርስቲያኗ ይደገፉና ይበረታቱ ነበር። ነገር ግን በመጪው የዘር ማጥፋት ወንጀል ላይ ትልቁን ሚና የተጫወተው በመታወቂያ ካርዶቻቸው ላይ ብሔራቸው እንዲገለጽ መደረጉ ነው። እያንዳንዱ ሩዋንዳዊ ዘሩን የሚወስን መታወቂያ ካርድ ተሰጥቶታል። ስለዚህ አንድ ሰው ሁትሲ ወይም ሁቱ መሆኑን ለማወቅ በጣም ቀላል ነበር። ከሁለተኛው የዓለም ጦርነት በኋላ የአፍሪካ ነጻነት ግፊት በአህጉሪቱ ሲቀጣጠል አብዛኛዎቹ ሁቲዎች ገዢውን ቤልጂየምንና ቱትሲዎችን የለውጥ መሰናክል አድርገው ይመለከቷቸው ጀመር። ጊዜ ያለፈ ሲሄድ የቤልጂየም ባለስልጣናት የምርጫውን ውጤት ቢፈሩም በካቶሊክ ቤተክርስቲያን ድጋፍ ከቱትሲ ልሂቃን ጋር በመሆን ለምርጫ መንቀሳቀስ ጀመሩ። ለአውሮፓውያን አቆጣጠር ህዳር 1959 አንድ የሁቱ መሪ በንጉሳዊ አገዛዝ ደጋፊ በሆኑ የቱትሲ ወጣቶች ጥቃት ደረሰበትና መሞቱ በሐሰት ተዘገበ። በዚህም ሰላማዊ የነበረው ተቃውሞ ብዙም ሳይቆይ አንዳንድ የካቶሊክ ብሔርተኛ ሁቶች የቱትሲን ንብረት ሲያቃጥሉ ወደ ሁከት ተቀየረ። የቤልጂየም ቅኝ ገዢ ባለስልጣናት በሩዋንዳ በመቶዎች የሚቆጠሩ ወታደሮች ብቻ ስለነበራቸው የእርስ በርስ ግጭቱን መከላከል አልቻሉም። ቱትሲዎች ራሳቸውን የጦር ኃይሎች እንዲያቋቁሙ ያቀረቡት ጥያቄ ሁከቱ እንዳይባባስ በመፍራት በቤልጂየም ውድቅ ቢደረግም ነገር ግን የቱትሲና የሁቱ ሚሊሻዎች ሲጋጩ ነገሩ ከቁጥጥር ውጭ ሆነ። ቱትሲዎች በጅምላ ወደ ጎረቤት ኡጋንዳና ቡሩንዲ ተሰደዱ። ከዚያም ሩዋንዳን በተቻለ ፍጥነት ወደ ነጻ ሀገርነት ለማሸጋገር በመጨረሻ በ1960 ምርጫ ተደረገ። ምርጫው ለሁቱ ነጻ አውጪ ፓርቲ ትልቅ ስኬት ነበር። መሪው ግሪጎየር ኪአባንዲ በሀገሪቱ የመጀመሪያው ፕሬዝዳንት ሆኖ ተመረጠ።
ሩዋንዳ ነፃነቷን ባገኘችባቸው የመጀመሪያዎቹ ዓመታት ከኡጋንዳና ከቡሩንዲ ጥቃቶችን ከሚሰነዝሩ የቱትሲ አማጽያን መደበኛ ጥቃቶችና በቱትሲና በሁቱ መካከል ካለው የጎሳ ብጥብጥ ጋር መታገል ነበረባት። ኪአባንዲ በመጨረሻ በሰራዊቱ የሰራተኞች አዛዥ ጁቬኔል ሀቢያሪማና ተገለበጠ። ሀቢያሪማና አምባገነን ገዥ ነበር። በኡጋንዳና ቡሩንዲ ውስጥ ያሉና ወደ ሩዋንዳ ለመመለስ ከሚፈልጉ በሺዎች ከሚቆጠሩ የቱትሲ ስደተኞች ጋር ለመነጋገር ብዙም ጥረት አላደረገም። እንደ አውሮፓውያን አቆጣጠር በ1981 የሩዋንዳ አርበኞች ግንባር ወይም አርፒኤፍ የተባለ ወደ ሩዋንዳ የመመለስ ዓላማ ያለው ብሔራዊ ቡድን ተቋቋመ። አብዛኛዎቹ የድርጅቱ አባላት በኡጋንዳ ቡሽ ጦርነት የተዋጉ በመሆናቸው የሽምቅ ተዋጊነት ልምድ አላቸው። በጥቅምት 1990 በመቶዎች የሚቆጠሩ የአርፒኤፍ አማጽያን የተሰረቀ የኡጋንዳ ጦር ዩኒፎርም ለብሰውና የጦር መሳሪያ ታጥቀው የሩዋንዳን ድንበር ቢወሩም በጣም ትልቅና በተሻለ ሁኔታ የታጠቁ የሩዋንዳ ጦር ኃይሎች ገጠሟቸው። የእርስ በርስ ጦርነቱ ሲጀመር የፈረንሳይና የቤልጂየም ወታደሮች ብዙም ሳይቆይ በሩዋንዳ የሚኖሩትን አውሮፓውያን ለመጠበቅ ተላኩ። የአርፒኤፍ መሪ ፖል ካጋሜ ወታደሮችን አደራጅቶ በቪሩንጋ ተራሮች የሽምቅ ውጊያ በማካሄድ በሀቢያሪማና ላይ ጫና ለመፍጠር ሞከረና በ1993 መጀመሪያ አንዳንድ ግዛቶችን ተቆጣጠረ። ከዚያም በዚሁ ዓመት በነሐሴ 1993 በሩዋንዳ መንግስትና በአርፒኤፍ መካከል ያልተረጋጋ የሰላም ስምምነት ተደረገ። ሰላምን ለማስጠበቅና የሰላም ስምምነቶችን ለማስከበር የተባበሩት መንግስታት ኃይሎች ወደ ሀገሪቱ ተላኩ። ምንም እንኳን ሰላም ቢኖርም ነገር ግን በቱትሲዎች ላይ የሚደርሰው ሁከትና ስጋት እንደቀጠለ ነበር። የሬዲዮ ጣቢያዎችና የካቶሊክ ካህናት በስብከታቸው ወቅት ብዙውን ጊዜ ቱትሲዎችን በረሮ ሲሉ በመጥራት ከነሱ ጋር የሚገናኙበት ጊዜ መቃረቡን ይጠቁማሉ። ጥር 11 ቀን 1994 የተባበሩት መንግስታት የሰላም አስከባሪ ኃይሎች አዛዥ ሮሚዮ ዳሌየር ወደ ተባበሩት መንግስታት ዋና መስሪያ ቤት ፋክስ በመላክ በኢንተርሃሙዌ የታጠቁ ሚሊሻዎች ውስጥ ካለው ከፍተኛ ስልጣን ጋር እንደተገናኘ ለአለቆቹ ነገራቸው። ኢንተርሃሙዌ እንደ መንግስት ከሮማን ጋር ግንኙነት ያለው ወታደራዊ ቡድን ነበር። ይህ መረጃ ሰጪ በዋና ከተማዋ ኪጋሊ ውስጥ ያሉትን ሁሉንም ቱትሲዎች እንዲመዘግብ መታዘዙን ገልጿል። መረጃ ሰጪው በቱትሲዎች ላይ የዘር ማጥፋት ወንጀል እየታቀደ መሆኑን እንደሚጠረጥርና በ20 ደቂቃ ውስጥ ሰራተኞቹ እስከ 1000 ቱትሲዎችን ሊገድሉ እንደሚችሉ ቢናገርም ቱትሲዎችን ለመጠበቅና በተጠረጠሩ የጦር መሳሪያዎች ፈቃድ ላይ የቀረበው የመዘግየት ጥያቄ በተባበሩት መንግስታት ውድቅ ተደረገ። በ1994 የፕሬዝዳንት ሀቢያሪማና አውሮፕላን በጥይት ሲመታ በቋፍ የነበረው ሰላም ጨርሶ ተበላሸ። በእርግጥ እስከ ዛሬ ድረስ ተጠያቂው ማን እንደሆነ ሙሉ በሙሉ ግልጽ አይደለም። ነገር ግን አንዳንዶች ጥቃቱን የፈጸመው አርፒኤፍ ነው ብለው ያምናሉ። ጦርነቱን ለመቀጠል በመፈለግ የሀቢያሪማና መንግስት የሰላም ስምምነቱን ውሎች ተግባራዊ ለማድረግ በፍጥነት እየተንቀሳቀሰ እንዳልሆነ ግልጽ ሆነ። ሌሎች ሰዎች ለቱትሲ አማጽያን ምንም አይነት የፖለቲካ መሰረት ለመስጠት ፈቃደኛ ያልሆኑት የሀቢያሪማና መንግስት አካል የሆኑትን የሁቱ አባላት ጥፋተኛ አደረጉ። ያም ሆነ ይህ የክስተት የሩዋንዳን የዘር ማጥፋት ወንጀል የሚቀሰቅስ ሆነ። የሩዋንዳ ጦር ፕሬዝዳንት ለመሆን መስመር ላይ የነበሩትን ጠቅላይ ሚኒስቴር አጋታ ኢማኒን ለመቀበል ፈቃደኛ አልሆነም። በሩዋንዳ የተባበሩት መንግስታት አዛዥ ሮሚ አዴላይስ ወታደሩና ጠንከር ያሉ ሁቶች አጋታን እንደ አዲሱ ፕሬዝዳንት እንዲቀበሉ ቢያሳስብም ማስገደድ ግን አልቻለም። በምላሹም አጋታን ለመጠበቅና በመላ ሀገሪቱ የሰላም ዘመቻ እንድታደርግ ለማመቻቸት 10 የቤልጂየም የተባበሩት መንግስታት ወታደሮች ተላኩ። ከሬዲዮ ስርጭቱ በኋላ አጋታና ቤተሰቧ በፕሬዝዳንቷ ጠባቂ ወታደሮች ጥቃት ደረሰባቸው። 10 የቤልጂየም ወታደሮችም ተይዘው ተሰቃይተው በሜንጫ ተጠልፈው ተገደሉ። ይህን መሳሪያም በዘር ማጥፋት ወንጀል ወቅት በስፋት ተጠቅመውበታል። አጋታና ባለቤቷም እንዲሁ ተገደሉ። ይህ የሁቱ ጽንፈኞች በመቶዎች የሚቆጠሩ መጠነኛ የሁቱ ፖለቲከኞችንና በስልጣን ላይ ያሉ ሰዎችን የማጥቃትና የመግደል ጅማሮ ነበር። በምላሹም የቤልጂየም መንግስት የቀሩትን ወታደሮቹን ያወጣ ሲሆን የተባበሩት መንግስታት ድርጅት የሰላም አስከባሪዎቹ ራሳቸውን ብቻ እንዲጠብቁ ቱትሲንም ሆነ የሁቱ ማህበረሰብን ለመከላከል እንዳይሞክሩ አዘዘ። በማግስቱ በፕሬዝዳንቱ ጠባቂ የሚመራው ሁቱ ኢንተርሃሙዌ በቱትሲ ማህበረሰብ ላይ የዘር ማጥፋት ወንጀሉን በዋና ከተማዋ ጀመረ።
በከፍተኛ ሁኔታ ተባብሶም ኢንተርሃሞይ 30,000 ሰዎችን ገድሏል። በሺዎች የሚቆጠሩ ሰዎች ጎረቤቶቻቸውን ለመግደል መታጠቅ ሲጀምሩ በርካታ የጦር መሳሪያ ማከፋፈያዎች ተከፈቱ። በከተማው ውስጥ ያሉ መንገዶች ስለተዘጉ ማለፍ የሚፈልግ ማንኛውም ሰው የመታወቂያ ካርዱን ማሳየት ነበረበት። ቱትሲ የሚል ምልክት የተደረገባቸው ሰዎችም ወዲያው ተገድለዋል። የታጠቁ ሰዎች ቡድን ቤት ለቤት በመዞር ቱትሲዎችን ይገድሉና ይዘርፉ፣ ቤታቸውንም ያቃጥሉ ነበር። ተራ ዜጎች በአመጽ እንዲሳተፉ ለማበረታታት ግዛቱ ምግብ፣ አልኮልና ገንዘብ ከመስጠት በተጨማሪም በአንዳንድ አጋጣሚዎች የገደሉትን የቱትሲዎች ንብረት እንዲወርሱ ፈቅዶላቸዋል። የሬዲዮ ስርጭትን በመጠቀም በቱትሲዎች ላይ የጥላቻና የፍርሃት መልእክቶችን በስፋት ማሰራጨት ጀመሩ። የዘር ማጥፋት ወንጀሉ ከመፈጸሙ በፊት ቻናሎቹ በቅርቡ ቱትሲዎችን ለመቋቋም ጊዜው እንደሚመጣ ፍንጭ የሚሰጡ የጥላቻ ዘፈኖችንና መፈክሮችን ያሰራጩ ነበር። የዘር ማጥፋት ወንጀሉ ሲጀመር ሁሉንም ዛፎች ቁረጧቸው የሚለው ሐረግ በሬዲዮ በተደጋጋሚ የተነገረ ሲሆን ሐረጉ ረዣዥም ቱትሲዎችን በሜንጫ እረዷቸው የሚል ትርጉም ነበረው። በአብያተ ክርስቲያናትና በትምህርት ቤቶች ውስጥም እንዲሁ ከፍተኛ እልቂት ተፈጽሟል። በናራቢ የካቶሊክ ቤተክርስቲያን በ2 ቀናት ውስጥ 20,000 ሰዎች ተገድለዋል። በኪኮንዶ በመቶዎች የሚጠጉ ህጻናት በፖሊሽ ራም ቤተክርስቲያን ውስጥ ለመደበቅ ሲሞክሩ ተይዘው ተገድለዋል። በናታራማ ቤተክርስቲያን መጠጊያ ፈልገው የገቡ 5,000 ገደማ ሰዎች እንዲሁ ተገድለዋል። ብዙ ጊዜ የካቶሊክ ካህናት ቱትሲዎች የት እንደተደበቁ ለኢንተርሃሞይ ኃይሎች አሳዩአቸው ነበር። ምናልባትም በሞሩምቢ ቴክኒካል ትምህርት ቤት የተፈጸመው እልቂት ለዚህ ጥሩ ምሳሌ ሊሆን ይችላል። በአካባቢው ያሉ ቱትሲዎች ወደ አጥቢያ ቤተክርስቲያናት ሲሸሹ የቤተክርስቲያኑ አስተዳዳሪ የነበሩት የካቶሊኩ ኤጲስቆጶስ በማሩምቢ ቴክኒካል ትምህርት ቤት የሚጠብቋቸው የፈረንሳይ ወታደሮች መኖራቸውን ነግረው በዚያ እንዲሸሸጉ ይመክሯቸዋል። ግን ኤጲስቆጶሱ ሰዎችን ወጥመድ ውስጥ እያስገቡ ነበር። ከ50,000 እስከ 65,000 የሚጠጉ ሰዎች በትምህርት ቤቱ በርካታ ህንጻዎች ውስጥ መጠለያ ለመፈለግ ቢሄዱም እንደደረሱ ግን ራሳቸውን የባሰ አስከፊ ሁኔታ ውስጥ አገኙት። ውሃና መብራት አልነበረም፣ ምግብ ደግሞ በጣም ጥቂት ነበር። ነፍሰ ገዳይ የሚሊሻ ቡድኖች ቱትሲዎች ውስጥ መኖራቸውን ሲያውቁ በትምህርት ቤቱ ላይ ጥቃት መሰንዘር ጀመሩ። ከዚያም ሚያዝያ 18 ቀን የኢንተርሃሞይ ሚሊሻዎች በጭነት መኪና ተጭነው ወደ ትምህርት ቤቱ መጡ። በትምህርት ቤቱ ውስጥ የነበሩት ቱትሲዎች ለ1 ወይም ለ2 ቀን ሳይወጡ መቆየት ቢችሉም ነገር ግን ሚያዝያ 21 ትምህርት ቤቱ ሙሉ በሙሉ ተከቦ ተኩስ ተጀመረ። ሜንጫና መጥረቢያ የታጠቁ ሰዎች ህንጻዎቹን በመፈተሽ አንድ በአንድ ገደሏቸው። በማሩምቤ ከተፈጸመው እልቂት መትረፍ የቻሉት 34 ሰዎች ብቻ ናቸው ተብሎ ይታሰባል። ግቢው አሁን የሟቾች አስክሬን ያረፈበት መታሰቢያ ቦታ ሆኗል። ህንጻው የሟቾቹን አስክሬን የያዙ አስደንጋጭ ክፍሎች ያሉት ሲሆን ከመካከላቸው አንዱ በጅምላ የተቀበሩ ህጻናትን አስክሬን ይዟል። ሜንጫና መጥረቢያ የታጠቁ ሰዎች ህንጻዎቹን በመፈተሽ አንድ በአንድ ገደሏቸው። በማሩምቤ ከተፈጸመው እልቂት መትረፍ የቻሉት 34 ሰዎች ብቻ ናቸው ተብሎ ይታሰባል። ግቢው አሁን የሟቾች አስክሬን ያረፈበት መታሰቢያ ቦታ ሆኗል። ህንጻው የሟቾቹን አስክሬን የያዙ አስደንጋጭ ክፍሎች ያሉት ሲሆን ከመካከላቸው አንዱ በጅምላ የተቀበሩ ህጻናትን አስክሬን ይዟል። የሩዋንዳ የዘር ማጥፋት ወንጀል በሚያሳዝን ሁኔታ ከሲስተማቲክ አሳልት ጋር ተመሳሳይ ነው። ፕሮፓጋንዳው የቱትሲ ሴቶችን የማይታመኑና ሀገራቸውን ለመጉዳት የሚሰሩ ክፎች አድርጎ ይገልጻቸዋል። በኤችአይቪ ኤድስ በተያዙ ወንዶች የተቋቋሙ ደፋሪ ቡድኖች በቱትሲ ህዝብ ላይ እንደ መሳሪያ ጥቅም ላይ ውለዋል። እነዚህ ቡድኖች በቱትሲ ሴቶች ላይ አሰቃቂ ስቃይ ለማድረስ ተልዕኮ የተሰጣቸው ነበሩ። ግቡ ህዝቡን ቀስ በቀስ በሚያሰቃይ በሽታ መግደል ነበር። ብዙ ጊዜ በሜንጫ በተሳሉ እንጨቶች ማረድ ወይም አሲድ መድፋት የተለመደ ነበር። የቱትሲዎችን መዋለድ ለማስቆም በማለም የመራቢያ አካላትን ኢላማ በማድረግ ይቆርጧቸው ነበር። ሴቶች ከፍላጎታቸው ውጪ በወሲባዊ ባርነት ተይዘዋል። በእነዚህ ጥቃቶችም በሺዎች የሚቆጠሩ ህጻናት ተጸንሰዋል። እናቶቻቸው ከደፈሯቸው በመቶዎች ከሚቆጠሩ ወንዶች መካከል የትኛው የልጃቸው አባት እንደሆነ ማወቅ አይችሉም። እንደዚህ አይነቱን ጥቃት እንደ መሳሪያ ስለተጠቀሙበት በመቶ ሺዎች የሚቆጠሩ ሴቶች ስልታዊ በሆነ መንገድ ጥቃት ደርሶባቸዋል። ምንም እንኳን ቱትሲና እነሱን ለመከላከል የሞከሩ ሁቶች መገደላቸው በሚገባ ቢታወስም የቷ ብሔረሰብ አባላት የተረሱ የዘር ማጥፋት ሰለባዎች ናቸው።
ከአጠቃላይ የህዝብ ቁጥር 1% በታች የሆኑትና ጭፍጨፋው ሲጀመር 30,000 የሚሆኑ አባላት የነበሩት የቱዋ ብሔረሰብ በሩዋንዳ ውስጥ ካሉት ጥንታዊ ብሔረሰቦች አንዱ ነው። እነዚህ ሰዎች ምንም እንኳን በደኖች አካባቢ በባህላዊ መንገድ የሚኖሩ ህዝቦች ቢሆኑም መሬታቸው በ1970ዎቹና 80ዎቹ ስልታዊ በሆነ መንገድ ተወስዶባቸዋል። አንዳንድ ቱዋዎች በቱትሲ ንጉሳዊ ፍርድ ቤት ውስጥ ስራ በመቀጠራቸው ምክንያት ሁቶዎች ቱዋ የቱትሲ ደጋፊ ናቸው በሚል ግንዛቤ ነበራቸው። በዚህም ምክንያት 10,000 ቱዋዎች ሲገደሉ በርካቶች ወደ ጎረቤት ሀገር ሸሽተው ተሰደዋል። ነገር ግን በአንዳንድ አካባቢዎች ቱዋዎች ለገዢው አካል ያላቸውን ታማኝነት ለማሳየት ሲሉ ቱትሲዎችን በመግደል የዘር ማጥፋት ወንጀሉ ላይ ተሳትፈዋል። የዘር ማጥፋት ወንጀሉ ሲፈጸም አርፒኤፍ ስራ ፈቶ ቁጭ አላለም። ሀቢያሪማና ከሞተ በኋላ በጥቂት ቀናት ውስጥ ቱትሲዎች እየተጨፈጨፉ እንደሆነ ይፋ ሲሆን አርፒኤፍ በተቻለ ፍጥነት ዋና ከተማዋን ለመክበብ በማሰብ ጥቃታቸውን በድጋሚ ጀመሩ። የሁቱ አመራር ሙሉ ትኩረታቸው በሚፈጽሙት የዘር ማጥፋት ወንጀል ላይ ስለነበር አርፒኤፍ ከበድ ያለ ጦር አላጋጠመውም። እዚህም እንደ ቱትሲዎች ሁሉ ከፍተኛ ቁጥር ያላቸው የሁቱ ስደተኞች ወደ ኡጋንዳ ሸሹ። የአርፒኤፍ መሪ ፖል ካጋሜ በበኩላቸው የዘር ማጥፋት ወንጀሉን ለማስቆም ምንም ፍላጎት እንደሌላቸው በማመን ከጊዜያዊው የሁቱ መንግስት ጋር ለመወያየት ፈቃደኛ አልነበሩም። ከሚያዝያ 7 እስከ ሐምሌ 15 ባለው ጊዜ ውስጥ ከ800,000 እስከ 1 ሚሊዮን የሚገመቱ ሰዎች ተገድለዋል። በሺዎች የሚቆጠሩ ሴቶች የሲስተማቲክ አሳልት ሰለባዎች በመሆናቸው በአባላዘር በሽታ፣ ያልተፈለገ እርግዝናና የኤችአይቪ ኤድስ ተጋልጠዋል። የአርፒኤፍ ኃይሎች በሁቱ ሲቪሎች ላይ በርካታ የበቀል እርምጃዎችን ፈጽመዋል። በእርስ በርስ ጦርነቱ ወቅት ወደ 30,000 የሚገመቱ ሁቶች ተገድለዋል። ለዚህም ጉልህ ምሳሌ በካቢጆ የሚገኘው የስደተኞች ካምፕ ነው። ወደ 2 ሚሊዮን የሚጠጉ ሁቶች ወደ ጎረቤት ሀገር ዛይር ሸሽተዋል። በግምት ወደ 1 ሚሊዮን የሚጠጉ ሰዎች በአንድም ሆነ በሌላ መንገድ በዘር ማጥፋት ወንጀል ተጠያቂ ናቸው። ከ100,000 በላይ ሰዎች በእስር ላይ በመሆናቸው እስር ቤቶች ተጨናንቀዋል። ፖል ካጋሜ የአዲሱ መንግስት ምክትል ፕሬዝዳንትና ጦር አዛዥ በመሆን በመጨረሻ እንደ አውሮፓውያን አቆጣጠር ሚያዝያ 22 ቀን 2000 ዓ.ም ፕሬዝዳንት ሆኑ። ከዚያም የጎሳ ልዩነትን መጠቀምን የሚከለክል አዲስ ህገ መንግስት ተቋቋመ። አዲሱ መንግስት በሁለቱ ማህበረሰቦች መካከል እርቅና መነጋገር እንዲፈጠር እንቅስቃሴ ጀመረ። በጣም ከሚያስደስቱ አቀራረቦች አንዱ የጋቻቻ ፍርድ ቤቶች የሚባለው ሲሆን ወንጀለኞችና ተጎጂዎች ስለተፈጠረው ነገር ለመወያየት አብረው የሚቀመጡበት የፍርድ ስርዓት ነው። ከ1.2 ሚሊዮን በላይ ጉዳዮች በእነዚህ ፍርድ ቤቶች ቀርበው እምነት በሚጣልባቸው የማህበረሰብ አባላት ተመርምረዋል። ይህ አካሄድ እንደዚህ አይነት የጥቃት ወንጀሎችን ለመጋፈጥ ተስማሚ ይሁን አይሁን ግቡ ተጎጂዎችን ህመማቸውን የመጋራትና ለህመማቸው እውቅና የማግኘት ስሜት መፍጠር ነበር። በወንጀሉ ላይ የተሳተፉ ሰዎች ቁጥር እጅግ ከፍተኛ በመሆኑ ምክንያት ሁሉንም ወንጀለኞች መመርመርና ለፍርድ ማቅረብ በመቶዎች የሚቆጠሩ ዓመታት ይወስዳል። በተለይ ደግሞ ጠበቆችና ዳኞችም ሳይቀር የዘር ማጥፋት ወንጀሉ ሰለባዎች ሲሆኑ የጋቻቻ ፍርድ ቤት ስርዓት የተሃድሶ ፍትህን አስፈላጊነት የሚያሳይ ወይም ለአዲሱ መንግስት የፖለቲካ ህጋዊነት ለመስጠት እንደ መንገድ ተደርጎ ሊወሰድ የሚችል አወዛጋቢ ርዕሰ ጉዳይ ነው። የዘር ማጥፋት ወንጀሉን መንስኤ ለመረዳት ብዙ ምክንያቶች አሉ። የጀርመንና የቤልጂየም ቅኝ ገዢ ኃይሎች ህዝቡን በዘር መከፋፈል በቱትሲና በሁቱ መካከል ላለው ክፍፍል መሰረት የጣለ ነበር። ከዚያም የሬዲዮ ጣቢያዎችና የካቶሊክ ቤተክርስቲያን የጥላቻ መልእክት ለህዝቡ በማሰራጨት ወደ ብስጭት በመቀየር ረገድ ሚናው ከፍተኛ ነበር። ከዚያም የተባበሩት መንግስታት ምንም ትርጉም ያለው ምላሽ ለመስጠትና የሮም አደሌን ማስጠንቀቂያ ለመስማት ፈቃደኛ ለመሆናቸው የተባበሩት መንግስታት ድርጅትን ሊያሳፍረው የሚገባው ውድቀት መሆኑ ጥርጥር የለውም። የዘር ማጥፋት ወንጀሉ የተጀመረበት ፍጥነት ሊገለጽ የሚችለው ቱትሲዎችንና የነሱ አጋር የሆኑ ሁቶች ለመግደል የረጅም ጊዜ እቅድ መኖሩ ብቻ ቢሆንም ነገር ግን በመንግስት የተፈቀደ ሁከትና ለአመታት ስር የሰደደ የጎሳ ክፍፍል ጥምረት ባይኖር ኖሮ የሁቱ ህዝብ ሰፊ ተሳትፎ ሊኖር አይችልም ነበር። የዛሬዋ ሩዋንዳውያን ያለፈውን ሁከት በማስታረቅ ላይ ከፍተኛ ስራ ሰርተዋል። የሩዋንዳ የዘር ማጥፋት ወንጀል አንድ በሚያደርገን ነገር ላይ ሳይሆን ሊከፋፍለን በሚችለው ላይ ማተኮር የሚያስከትለውን አደጋ የሚያስታውስ ነው።
ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን እንደወደዳችሁት ተስፋ እናደርጋለን። ሐሳብ አስተያየቶቻችሁን በኮሜንት መስጫው ላይ አጋሩን። ለሌሎች ተደራሽ ይሆን ዘንድ ላይክ እና ሼር ማድረግም አትርሱ። በቀጣይ በእንደዚህ አይነት ለየት ያለ ታሪካዊ ሁኔታ ተመልሰን ስለምንገናኝ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። ለዛሬ በዚሁ አበቃን።